አስቸጋሪ ሰዎች የትም ሁሌም አሉ በደጅ አሉ በጓዳ አሉ ደግሞ በስራ ቦታችን አሉ አለን ከነዚህ ሰዎች ጋር የመኖር ጥበብ ግን ህይወትን በጣም የሚያቀል ደግሞ መሰራት ያለባቸው ነገሮች እንዲሰሩም ጭምር እድል የሚሰጥ እንደሆነ ይታወቃል አንድ መጽሐፍ አለ በፓስተር መለሰ ወጉ የተጻፈ ካስቸጋሪ ሰዎች ጋር የመኖር ጥበብ ይላል በዚህ ሐሳብ መነሻነት ካስቸጋሪ ሰዎች ጋር የመስራትና የመኖርን ጥበብ ይዘን እንወያያለን እጅግ አስፈላጊ ደግሞ ላለንበት አብዛኞቹ ጥያቄዎች መልስ ሊሆን ይችላል በሚል ሐሳብ የመጣ ነው ጤና ይስጥልኝ እንዴት ከረማችሁ እንዴት አላችሁ የተወደዳችሁ ተመልካቾቻችን ይህ ፋና ቀለማት ነው ዛሬ ጉዳይ ነው እንግዳችን ይሄንን ጉዳይ ይዘን ከሄኖክ ጋር አብረን እንቆያለን በተለያዩ ጊዜያቶች ሄኖክን ስጋብዝላችሁ መቼም ታውቃላችሁ ስለዚህ ዛሬ እኔና ሄኖክ መተናል ካስቸጋሪ ሰዎች ጋር እንዴት ነው የሚኖረው እንዴት ነው የሚሰራው ከዛ ነገር ማግኘት የምንችለው በጣም አሪፉ ነገር ምንድነው የሚለው እናወራለን ሄኒ ደህና ነኝ ማይ ደህና ነኝ አየሩ ይሞቃል ዛሬ አዎ ትንሽ አይደለ ከሰዓት ላይ አለ ይሆነ እሪ ብሎ የሚመጣ አየር አዎ ግን የቢሮአችን ግቢ ደግሞ ትንሽ ናፈስ ያለ በጣም ነው የሚያምረው ግቢያችሁ ንፋሱ ያው እንደዛ እንድለብስ ያረጋ ደስ ነው ያጫውታል ይመስለኛል በትክክል ዛሬ ይሄንን ሐሳብ ሳነሳ መቼም በግል ህይወታችንም አይደል በስራ ቦታችንም በወዳጅነትም በተሰባይ በሆኑ ግንኙነትም እንደዚህ ያሉ ሰዎች ጋር ማምለጥ ስለማንችል አብረን ሰላማዊ በሆነ መንገድ እንዴት ነው መኖር የሚቻለው የሚለው ነገር ማንሳት በጣም የተገባ ስለሆነ ነው እና የመጀመሪያ ያሳስበ የነበረው ነገር አስቸጋሪ ሰው ማን ነው ማህሌት ናት ብለ በጀመር ጥሩ ነው አስቸጋሪነት እንዴት ነው የሚገለጸው ቢሉ አንደኛው ጥያቄ ይመስላል እንግዲህ አሁን ሰዎች በተለይ ስራ ቦታ ላይ ከለ አስቸጋሪ ነው ሲሉ ከምን አንፃር ነው የሚለው ማለት ያስፈልጋል እንግዲህ አንዳንዶችን ከጠባያቸው አንፃር ነው ቢሄቪየር ምንለው በስነ ልቦና ይሄ ድርጊት የሚታይ የሚለካው ድርጊትሽ ማለት ነው ስለዚህ አብረሻቸው በመስራት እድል ስታገኝ ከነዚህ ሰዎች ጋር ነገሮችን ለመስራት ብቻ አይደለም ትገናኙ አብረሽቶ ያለሽ ረጅሙን ሰዓት ታሳልፊያለሽ በዚህ ጊዜው ሰዎች ጠባያቸውን ደጋግመሽ የማየት ድርጊቶቻቸውን የማየት እድል ያጋጥምሻል ከዛ ተነስተሽ ከድርጊታቸው የከሌ ድርጊት አስቸጋሪ ነው ሊሆን ይችላል የምትዩ ድርጊት ደግሞ ዝም ብሎ የሚፈጠር ነገር አይደለም ካስተሳሰብ ከሰብእና ከምናምን ጋር ደግሞ የሚገናኝ ነገር ስለሆነ ስለዚህ ሰዎች በዛ ሂደት ውስጥ በድርጊቶቻቸው በንግግሮቻቸው አብሮ በመዋል ምናምን ውስጥ ደግሞ ሰብእናቸው ይወጣል ስለዚህ የከሌ ከባድ ሰብ ነው ምናምን ታያለሽ አንዳንድ ሰዎች ደግሞ የሐሳባቸው ሊሆን ይችላል የከሌ የሚያስባቸው እንትኖች ልክ አይደሉም እንዴት እንደዚህ ያስባል ደግሞ ይሆን ይችላል ስለዚህ ሐሳብን ሰብእናን ጠባይን ድርጊቶችን እያልን ነው የምናወራው ማለት ነው ስለዚህ በዚህ መንገድ ከሰው አስቸጋሪ የሚያረጋቸው ምንድነው የሚለው ስራ የሚፈልገው ሃርመኒ ይሄ ግንኙነት አይደለ እና የሚፈልገው ግንኙነቱ የሚፈልገው በደም መገናኘት መሰላሰል ነገር አለውና እሱን ለማድረግ ጸባያቸው ሲያስቸግር ሰብእናቸው ሲያስቸግር ድርጊቶቻቸው ለሱ አስቸጋሪ ሲሆኑ አስተሳሰባቸው ይሄንን ነገር አንቺ የምትፈልጊው ለማሳካት የምትፈልጊው ስራ ቦታ በጋራ የምትሰሪው የጋራ አላማ የድርጅቱ ወይም ደግሞ የመስሪያ ቤቱ ወይም የጋራ የምትሰሪያቸው ጉዳዮች አላማ ፍላጎቶች አሉ ማድረግ የምትፈልጋቸው ስለዚህ እሱን ለማድረግ በጣም እየከበዱ ሲመጡ የሚያስቸግሩ ሲሆኑ በደም ታያቸዋለሽ ማለት ነው አዎ እንግዲህ ይሄንን ሐሳብ ስናነሳ ስራ ብቻ ሳይሆን በህይወት አይደል በጓደኝነት በፍቅር ግንኙነት በትዳር ቤተሰባዊ በሆኑ ነገሮች መካከል ያለው ነገር እናነሳለን አንድ ጥያቄ አለ ከኔ ያልተስማማ ሰው ሁሉ አስቸጋሪ ነው በስራ ቦታ ከኔ ያልተስማማ በቤተሰብ መካከል እንደዛ ነው እንዴት ነው ምን ለካቸው ማለት ነው አንዱ ጥያቄ እሱ ነው ምክንያቱም እንግዲህ እኔ ጋር አልተስማማም ማለት ምናልባት ያልተስማማሁት እኔስ ቢሆን ብሎ ማሰብን ይጠይቃል ግን ደግሞ ልንከደው ማንችለው ሀቅ በሚኖራቸው ኢንካውንተር ከሰዎች ጋር በሚኖራቸው ግንኙነት በሙሉ አለመስማማታቸው ወይም ደግሞ ችግር እንዳለባቸው ማሳያ ደግሞ የሚሆኑ ሰዎች በጣም ብዙ ሰዎች አሉ ስለዚህ ያ አለ እንግዲህ ከባድ የሚያረጋው ምንድነው እኔ ከምን አንፃር ያያዩት መስሽ እንደስነ ልቦና ባለሙያ ከእንደዛ አንፃር ብናየው ለማለት መለኪያ ምናምን ያስቀመጥ ያስፈልጋል ይሄ ማለት ግን ሐቁን ልንክደው ያለውን ይሄ እውነታውን ደግሞ ልትክጂው አትችይም በቃ ሰዎች አሉ አስቸጋሪ ሰዎች አሉ ግን ከኛ ጋር ስላልተስማሙ ብቻ አስቸጋሪ አይሆኑም ምን ማለት ነው በሌላ ቋንቋ ጎልድ ስታንዳርዶቹ መለኪያዎቹ እኛ አይደለንም ግን ደግሞ ብዙሃኑ ጋር የሚኖራቸው ግንኙነት በለተለት የሚታየው ነገር እሱን ተከትሎ የሚመጣው ውጤት እንዳልሽ ህይወታቸው ላይ ስራቸው ላይ ሲታይ
ሲደጋገም ምናምን ሲል የሚያስቀርባቸው ነገር ሲኖር እነሱም ላይ ራሱ ዲስትረስ ሲፈጥር መጨነቅ ሲፈጥርባቸው በዛ የተነሳ ሌሎች ሰዎች ላይ በእነሱ የተነሳ ችግሮች ጭንቀቶች ሲፈጥሩ እያለን ብዙ ነገር ልናነሳ እንችላለን ማለት ባለፈው ደውዬልህ እንደ ያለ ነገር እኮ እንድናወራ ፈልጋለሁ ሄኒ ብዬ ስለ ሳይንስ በነገራችን ላይ ማይ እንደዚህ አይደለም የሚረዳው አንዳንዱን ከህመምም አንፃር እናየዋለን አልከኝ እንደውም አውቀንም ወደ መድኃኒቱ መሄድ ካለብን ህመምም ይሆንባቸው ይሄ ሰው ግን አይምሮም ቼክ ቢደረግ ቢታይ የምንልባቸው አጋጣሚዎች እንዴት ያለው በትክክል ስለዚህ አሁን ቅድም ያልኩሽ እሱ ነው እንደ ስነ ልቦና ባለሙያ ሳይ አስቸጋሪ ነው ስትይ የሆነ የጸባይ ችግር እነዚህ መላመድ መቸገር ስለዚህ ቴምፖራሪ ነው ወይ ስራ ቢሆን ህይወት ቢሆን ለምሳሌ ትዳር ላይ ቢሆን ማናችንም የምናልፋቸው ነገሮች ስለሚኖሩ ግን ረጅም ጊዜ ሲቆይ መደጋገም ሲኖረው ከዛ ደግሞ ባለሙያ ደግሞ አሁን ሆነን ደግሞ ብናየውና ምርመራ ቢደረግ አስፈላጊዎቹ ምርመራ ስናደርግ እናገኛቸዋለን ስለዚህ ለምሳሌ አንደኛው ተመልካቾችም እንደው ምናልባት ጥንቃቄ እንዲያደርጉ የሚያስቸግሩ ሰዎች በሙሉ አይምሮ ህመም ወይ ስነ ልቦና ችግር አለባቸው ይላል አይደለም ግን ደግሞ እንደዚህ አይነት ያላቸው በተለይ ከስብና መቃወስ ጋር ችግር ያላቸው ሰዎች ከአእምሮ ህመም ጋር የተያዘ ግንኙነት ያላቸው ሰዎች ስራ ቦታቸው ላይ ሌላው ላይ ተጽዕኖ ስለሚያደርስባቸው አስቸጋሪዎች ይሆናሉ አብሮ ለመስራት አብሮ ለመኖር ግንኙነት ለመመስረት አስቸጋሪ ይሆናሉ ስለዚህ ለምሳሌ የስብና መቃወስ ስላነሳን ብዙ ሰዎችም ደግሞ በተለይ ደግሞ የስብና መቃወስ ምንድነው መሰለሽ ባለቤቱ አያውቀው ለራሱ ለባለቤቱ ባዳ የሆነ ጉዳይ ነው ሌሎች ሰዎች ናቸው ማኒፌስት ሲያረግ ሲገለጥ በየቀን በግንኙነቶቻቸው ውስጥ ችግሮችን ሲፈጥርባቸው ሲያስቸግራቸው የሚያዩት የሚታዘቡት ሰዎች ናቸው ስለዚህ ባለቤቱ ያላወቀውን ጉዳይ ችግር ነው ብሎ ማከሙን ከባድ ያደርገዋል ግን ብዙውን ጊዜ የሚታዩ ናቸው ስለዚህ ለምሳሌ አንዳንድ ሰዎች እነሱ ያሉት ብቻ እንዲሆነ የመፈለግ በፍጹም ነገሮችን ለማመቻቸት ከሌላው ሰው አንፃር ለማየት በሌላው ሰው ጫማ ውስጥ ሆኖ ለመመልከት የሚከብዳቸው አይነት ሰዎች አሉ ይሄ አይነት የስብና ችግር ያለባቸው ሰዎች አብረሻቸው ስትሰሪ በጣም ከባድ ይሆናል አብረሻቸው ስትኖሪ ከባድ ይሆናል ምክንያቱም ግንኙነቶቻችን እና ህይወት ብዙውን ጊዜ ከብዙ አቅጣጫ በማየት ነው አብረን እንድንኖር የምንሆነው በዚህ ምክንያት ነው አብረን የምንሰራው በዚህ ምክንያት ነው እና ይሄንን ማድረግ እንዲከብዳቸው ያደርጋቸዋል ለምሳሌ ባለባቸው አይምሮ ህመም የተነሳ ተጠራጣሪ መደበኛ ከሆነው ነገሮችን ያለማመን አለ ከዛ ልክ የሚያሳምን ጉዳይ ስታገኝ ተመረጋጋቱ ላይ የምንደርስበት ነገር አለ ከዛ በጣም ከፍ ባለ መልኩ ለነገሮች መጠራጠር እያንዳንዱ ነገር ለኔ እንደዚህ ሊሆን ነው ምናምን የሚል አይነት የአይምሮ ህመም አይነት ጉዳይ ቢያጋጥማቸው ሰዎች አለቃ ሆነሽ ሚስት ሆነሽ ባል ሆነሽ የምታረጊውን እያንዳንዱን ጉዳይ የሚረዱበት መንገድ ከዛ ከመማቸው አንፃር ስለሆነ እንዲህ ልታረጋ ይፈልጋ ነው እንዲያስቦ ነው ማለት ነው የሚለው ያላቸው አይምሮ የሚረዱበት ሁኔታ በዛ ሁኔታ ውስጥ ያሉበት አይምሮ ሁኔታ ነገሮችን የሚረዱበት መንገድ ላይ በደንብ ተጽዕኖ ስለሚያደርግ ከነዚህ ሰዎች ጋር ግንኙነት መመስረት ከባድ ይሆናል አንዳንዶቹ የአይምሮ ህመም ናቸው ግን ደግሞ ልክኛ የኛ ህዝብ የአይምሮ ህመም ሲባል በሚያቀው ደረጃ ጨርቅ የሚያስጥሉ ላይ ሆኑ ይችላል እንደዛም ሳይሆን የስነ ልቦና ጫናዎቹ ደግሞ ለምሳሌ አስተዳደግ ሁኔታ የኖርንበት መንገድ እነዚህ ደግሞ ተደምረው ከሰዎች ጋር መግባባት እንደዚህ ማድረግ ቢመስለው ነገር ከባድ የሚያደርጉባቸው ደግሞ ሰዎች አሉ ስለዚህ በስነ ልቦና መነጽር ብናየው ህመምም ደግሞ ሆኖ መታከምም የሚፈልግ ጉዳይ ደግሞ ሆኖ ልናገኘው እንችላለን አንዳንድ ጊዜ እውነት ነው ከሄኖክ ጋር ከአስቸጋሪ ሰዎች ጋር የመኖር የመስራት ጥበብ እንዴት ያለ ነው እንዴት ነው እነዚህን ቀናቶች የምናልፈው ሚል ሐሳብ ያነሳን ነው ተደጋግሞ አንድ የሚወራ ነገር አለ እኔም ምለው አይ ቻዩ በቃ ባህሪው ነው ይታወቃል ለምንድነው ማትቺው ለምንድነው ማትችለው ይባላል ስለ ድንበር እንድናነሳ ስለፈለኩኝ ነው እና በጣም ቆንጆ በህይወት በጣም ቆንጆ ነገር እሱ ይመስለኛል እና አንዱ መነሳት ያለበት ነገር ምናልባት እሱ ከሆነ ብዬ ነው መቻል እንዴት ነው መቻል በጣም አስፈላጊ ነገር ነው ቅድም እንዳልኩሽ የኖርነው የምንኖረው ትዳርም በዩ ስራም በዩ ቤተሰቦቻችንም በዩ እርግጥ ነው እንዲችሉ የሚያረጋቸው ጉዳይ ይለያያል ግን መቻላችን ነው እንድንኖር የሚያደርጋል ስለዚህ መቻል በጣም ጥሩ ነገር ነው ሸክሙ ግን መቻል አንዱ ሰው ላይ ሲሆን ያጎብጣል ይደክማል ስለዚህ አንዳንዴ ወይ ብለው ይወረውራሉ እና አያነሱም ድጋሚ ስለዚህ እስከ መቼ ነው የሚለው ጥያቄ ነው መቻል ግን ያስፈልጋል ምናልባትም በሂደት ውስጥ ቅድም አንዳንዶቹ ህመም ናቸው አላልኩሽም ወይም የስነ ልቦና ጫናዎች ችግሮች ናቸው አላለም የሚገርመው ሳናቀው ካርድ ሳናወጣ ሳንከፍል እየታከምን ነው የምንኖረው
እየቻሉን ያሉ ሰዎች እያከሙን ስለሚሆኑ ነው ሂደት ስለሚያከመን ነው ስለዚህ ለምሳሌ ከሆነ ሰው ጋር ጓደኛ ሲሆን እኔ ጓደኛ የሆንኩበት ሰው ሁሉ ነገር ስለሚመቸው አይደለም አስቸጋሪውን ጸባይን ሳላውቅም እያወኩም እያረቀ እያስተካከለ ያ ማለት ምቾት ያልሰጠው ጊዜ ላይ ሁሉ ችሎይ ማለት ነው እሱ እኮ ማንንም አይችለኝም እንላለን በትክክል እና ችሎኝ ያን ሁሉ ጊዜ ችሎኝ እያከመኝ ነበር እና ሂደት ያከማል እና ለዛ ነው ነገራችን ላይ ሳናቀው እየታከምን ምን ሄደው ብዙ ነገሮቻችን እንደዛ ናቸው የስነ ልቦናም ጫና ሆኖ ህመምም ሆኖ ብዙዎቻችን ላይ ልክ እንደሌሎቹ ሰዎች ጨርቃችንን የሚያስጥሉ ችግሮች ስለሌሉን አይደለም ደና ይሆን ነው ሃይማኖት ባህል ወግ ማህበረሰብ ግንኙነቶቻችን እነዚህ ነገሮች በደንብ ያክሙናል እና መቻለን ስታነሺ የሚችለው ሰው ከቻለና የቻለ በሄደ ቁጥር ያከመሽ ነው የሚሄደው ሁኔታዎች ግን አሉ መቻሉን ከባድ የሚያረጉት እንዳልኩሽ መረዳት በሌለበት ሁኔታ ያ ሰው እየተቻለ እንደሆነ ባልገባው ሁኔታ ወይም ደግሞ መቻልን ከሙሉ በሙሉ ከመቀበል ጋር በቃ ምን ያመጣል ችሎኛል አይነት ከዚህ በኋላ ምንም አያመጣም አይነት ሁኔታው እንደ መብት መቁጠር ውስጥ እነዚህ ሁኔታዎች ሲፈጠሩ ለተሸካሚው ሰው ለሚችለው ሰው ይከብደዋል ይሄኛው ሰው ደግሞ ምንም አይነት ፍላጎትና ሂደት ያሳይ አይደለም በዛ በሂደት ውስጥ ለመቀየር ለመለወጥ ለመታከም ደና ለመሆን ምንም ሂደት ያሳይ አይደለም እንደዛ ሲሆን ተሸክሞ ሊቆይ አይችልም ስለዚህ እንዳልሽው ድንበር አለው ድንበሩ ግን እንደ ግለሰብ ይለያያል ምን ያህል ነው ምንችለው የሚለው እንደ ግለሰብ ይለያያል እንደው አንዳንድ ነገር ለምሳሌ ሄኖክ የሚችለውና እኔ የምችለው አይገናኝም አይደል ይሄን ይያዩ ያሉ ተመልካቾች አይ በቃ እዚህ ድረስ ችያለሁ ከዚህ በኋላ ብለው ይላሉ ግን አንዱ እንደው መሰረታዊ ነገር ያንንም ሰው ሳይጎዳ ነገርም ሳያበላሽ እንደ ዋናነት ማየት ምንችላቸው የመስመሮች አሉ ለምሳሌ ከጤና ጋር ሊሆን ይችላል አይደል ቆሽተን ድብን ያደረገው ሽበት እየበዛ በስጭት እየበዛ ከሆነ አይ በቃ ይሄንን ሰው ከዙሪያ ዞር አድርግ የሚያስብለን አይነት እንደ ስታንዳርድ እንደ ደረጃ ልናየው ምንችለው ነገር አለ አስቸጋሪው ነገር እሱ ይመስለኛል ምናወራው ስለ ሰው ስለሆነ እንደ የሰው ደግሞ ምን ላይ ስለሆነ አንዳንዴ ምን ያሉ መሰለሽ ጓደኞቼ ይሄ ማምለጫችሁ ነው ይሉናል እናንተ የሳይኮሎጂ ሰዎች ማምለጫችሁ ነው ይሄ ይለያያል ሰው ይያላችሁ ይላሉ እርግጥ ነው ሰዎች በጣም ልዩ ናቸው ግን መሰረታዊ የሚባሉ ሃዛርድስ ምንላቸው ምን ማለት ነው በጣም ምልክቶች በጣም እየከፋ መሆኑን ምልክቶች ያሳያሉ በነገራችን ላይ ለሌላው ሰው ብቻ አይደለም ምልክቶቹ ለግለሰቡም ስለማያቀው ስለማይረዳው ለግለሰቡም ራሱ ምልክቶች ናቸው ችግር እየተፈጠረ እንደሆነና ግለሰቡ ላይ ጉዳት ይደርሳል በነገራችን ላይ ለምሳሌ አስቸጋሪ የሆነው ሰው ላይ እንግዲህ ዝም ብለሽ አስቢ ለምሳሌ እንደው ስለ ስራ ስላነሳ አንድ ሰው ሁለት ሶስት መስሪያ ቤት ተመሳሳይ የሆነ ሪፖርት የሚቀርብበት በቃ ከከሌ ጋር መስራት አይቻልም እንዲህ አይነት ጸባይ ያለው የሚባል ሰው ሁለት ሶስት ቦታ ስራ መስራት ሞክሮ ቢያቀተው ምን ይሆናል ይሄ ሰው ብለሽ አስቢው ይሄ ሰው ራሱ እኮ ትርጉም ያጣ በህይወቱ ምክንያቱም ስራ በህይወታችን ውስጥ ትርጉም ከመናገኝባቸው ነገሮች መካከል አንዱ ነው ስለዚህ ይሄንን ትርጉም ያጣል ተስፋ መቁረጥ ውስጥ ይገባል እነዚህ ነገሮች ይፈጠሩበታል ግለሰቡ ላይ ይሄ አንድ ማሳያ ነው ስለዚህ ግለሰቡ ላይ ችግር ተፈጥሯል ማለት ነው ግለሰቡ ላይ ዲስትረስ ፈጥሯል ማለት ነው ሌሎችም ላይ ደግሞ ትሬት ይሆናል ይሄ ሰው ስለዚህ አብሮት የሚሰሩ ሰዎች በሱ የተነሳ ስራቸውን ማሳካት ሲያቀታቸው ግላዊ ህይወታቸው ላይ ሁሉ ድረስ የሚደርስ ተጽዕኖ ሲያደርስባቸው ምክንያቱም በነገራችን ላይ ስራ ቦታሽ ላይ ረጅሙን ሰዓት የነቃሽበት ንቁ ሆነሽ የምትቆይበት ረጅሙን ሰዓት ከ24ቱ ሰዓት ስራ ቦታ ላይ እንታሳልፍ እዛ ቦታ ላይ አስቸጋሪ ሰዎች ያጋጥሙሻል ማለት ቀንሽ ተበላሽቶ ተረብሸሽ ምናም ብለሽ ያንን ጉዳይ ወደ ቤት ይዘሽው ትሄጃለሽ በጣም ከባድ ነው ማለት ስለዚህ ማይመለከተው አካል ደግሞ ዘይ በጠበጣ እዛ ደግሞ ይበጠጣ ስለዚህ ያ የግል ህይወትሽን ያንቺን ላይ ተጽዕኖ ማድረስ ጀመረ ማለት ነው ከዛ ደግሞ ከተለመደው ቅድም ያልኩሽ ለምሳሌ መጠራጠር ሁላችንም ውስጥ አለ እማታቂው ሰው የሆነ ነገር ቢልሽ በማመን የሚባለው ደረጃ ላይ እስክትደርሺ ድረስ የሚያደርገው ነገር አለ ያ መጠራጠር ግን ከተለመደውና ከሁሌ ከመናቀው በጣም ከልክ ያለፈ ሲሆን ይታወቃል ስለዚህ ያ ሲሆን ይሄም ራሱ ማሳያ ነው እንደዚህ አይነት ሁኔታ ውስጥ እንዴት አብረሽ ትቀጥያለሽ ትዳር እንዴት ሆኖ ይቀጥላል ህይወት እንዴት ሆኖ ይቀጥላል እነዚህ ነገሮች ምልክት እንድናይ ያረጋናል ተጨማሪው ፋንክሽናሊቲ ምን ነው ነገር አለ ምን ማለት መሰለሽ ሰራተኛ ሆነ ሰው ስራውን መስራት ሲያቀተው በዛ የተነሳ ባስቸጋሪው ጸባይ የተነሳ ትዳሩን መምራት ሲያቀተው ልጆቹን ማሳደግ ሲያቀተው ትምርቱን መማር ሲያቀተው ስለዚህ አሁን ሌሎቹም የህይወቱ አስፔክቶች ላይ ተጽዕኖ ማሳደር ጀመረ ማለት ነው ስለዚህ መታየት ጀምሯል እነዚህ የተወሰኑ ማሳያዎች ናቸው ረጅም ጊዜ ሞክረን መለወጥ አልቻለም ጥረት ተደርጎ መለወጥ የማይችልበት ደረጃ ሲደርስ በጣም ከባድ ይሆናል እነዚህ ምልክቶች ናቸው ማለት ነው እና እንደው በጣም እንኳን ቢለያዩ ይሄን ያህል ነው ባንል ግን ብዙ ማሳያዎች ተመሳሳይ ነገሮች አሉ አንድ ሰው ምን ብሎኛል አረሳው መቼም ስራ ቦታ
የፈለገ አስቸጋሪ ሰው ቢገጥመኝ ከዚህ ሰው ማግኘት የምችለው ጥቅም ምንድነው ብዬ አስባለሁ ምንድነው የዚህ ሰው በጣም አሪፉ ነገር ብዬ እላለሁ የሚል ነገር ገርሞኛል በምን ትግስትስ ነው እንደዛ የምታደርገው ብያለሁ ይሄ እንደዚህ ያለ ጥበብ በጣም ጠቃሚ የሚሆንባቸው ጊዜያቶች አሉ በጣም በትክክል ቅድም ያልኩትን መልሶ ያስመጣናል አብረን እየኖርን ያለው ለሰዎች ሁሌ ስለምንመቻቸው አይደለም ስራም ቦታ ላይ ሌላም ቦታ ያንን ነገራችንን የሚሸፍንልን ሌላ ምን ሰጠው ደሞ በጎ ሁሌ መጥፎ ብቻም አይደለንም ሌላ ደሞ በጎም ነገር አለ ደሞ ሌላ ገጽ አለ ስለዚህ አንዱ እሱ ነው ምናልባት እንግዲህ በተለይ ምን እንላለን ኢሞሽናል ኢንተለጀንስ ያላቸው ሰዎች ይሄ የስሜት ብስለት ያላቸው ሰዎች የተሻሉ የሚባሉ አይነት መሪዎች እነዚህ አይነት ሰዎች ከእንደዚህ አይነት እንኳን ሰዎች ሁሉ ሳይቀር ያንን ነገር ማውጣት ይችላሉ ተብሎ ይነሳል አንደኛው እሱ ነው ህይወትም ውስጥ በዛ ሁሉ አስቸጋሪ ሁኔታ ውስጥ ማመቻቸት እንዲችሉ ሆነው ይሄንኛውን ብዬ ወይም ደግሞ ይሄንን የሱን ሁኔታውን ብዬ የሚሉ ሰዎች ታገኛለሽ ይሄም ለግለሰቡ ከባድ እንደየግለሰቡ ሲባል ለዚህ ነገሩ እምትዩ ነገር ይኖር ያ ማለት ሚዛን ላይ ስታስቀምጪው እያስቸገረሽ ካለው ነገር እያገኘሽ ያለሽው ነገር በሆነ ያክል መጠን በልጦ ሊሆን ይችላል ማለት ነው በሱ የተነሳ እንደዛ አይነት ሰዎች አሉ ቅድም ያልኩሽ ማከም በነገራችን ላይ ይሄ ነው ያንን አውጥተው ሰዎች መቻላቸውን ደህንነታቸውን ጥሩ መሆናቸውን እንዲያውቁ ያገሻቸው የረዳሻቸው ሲሆን በሂደት እነሱም የመቀየር ድል ያገኛሉ ልምድ መብሰል እና የሚባሉ ነገሮች እኮ እነዚህ ናቸው ከየሰው ያገኘሻቸው የምታገኛቸው ምላሾች እነዚህ ተደማምረው አይደለ እየሰሩሽ መሄዱት እነዚህ ናቸው ብዬ አስባለሁ ቅድም እንዳልነው መልሶ ያው መቻሉ ምን ያህል ድረስ ነው የሚለው ጥያቄ መልሰው ያመጣው እሱኛው እውነት ነው ለብረው ንቀሽ ማትታዩ እንላለን ይሄሰውኮ በቃ ንቀሽ ታዩ ለሱ መድኃኒቱ በባህላዊው እንደዛ ነው ምንለው ከእንደዚህ አይነት ሰዎች ጋር የመኖር ጥበብ በሳይንስ እንዴት ያለን ምንድነው ምን አይነት ጭንቅላት ነው የሚፈልገው የመጀመሪያው መረዳት ሰዎቹንም መረዳት ሁኔታቸውንም መረዳት ይጠይቃል ስለዚህ ምን ላለ ቀላል ነው ይሄ አይደለም በጣም ቀላል አይደለም እንትን እኔ አንድ ምሳሌ እሰጣለሁ ሰውየው በገጠር ለጓደኛው ሚስት ሊያረጋት ያሰባትን ልጅ ይወልህና ጓዴ እዛ ጋር ያለችው ልጅ ነው ሚስት አርግ ያጫዋት ያታለው እና ሙሽራው ያጫው ልጅ ለፊት የምትታየው ሙሉ ፊቷ ነው ከፊት ለዚህኛው ደግሞ ለሚያሳየው ለሚዘው ደግሞ የሚታየው ከጎን ያለው ፊቷ ነውና ከጎን አየና አይ ምን ነው አትይቺናል አይደለም ጓዴ እኔ ከቆሙበት ላይ ቁምና አያት አለው እና እሱ ከቆመበት ቦታ ሲያት እንዴ አይኗ ጥርሷ እንዴት የሚያምር ከየት አያገኛት ይችል ልጅ አለው እና መረዳት ማለት ይሄ ነው በነሱ ጫማ መቆም በነሱ ቦታ ላይ መቆም ይጠይቃል ለሁላችንም ይቻል አይደለም ባንዲም የምናመጣው ጉዳይ አይደለም እንረዳ ያስቸግረን የነበረውን ሸክም ምክንያት ስለምናገኝለት መረዳት ማለት ትርጉም መስጠት ማለት ነውና ያ ሰው ምንድነው እንዲያረጋው ልክ እሱ ስለሚገባ ይከብዱን የነበሩ ሸክሞች ይቀላሉ ቀላል ይሆናሉ ማለት የሉም ማለት ግን አይደለም አንድ ሁለተኛው ጥበቡ ያለው ይሄ ከገባን እንዳልሽው ለምሳሌ ምንድነው ስራ ቦታ ከሆነ የሚያገናኛል እዛ ቢያንስ ስራ ላይ የሱ ጠባይ የሱ ሰበና የሱ አስቸጋሪነት እንዳለ ሆኖ ስራው ግን እንዲሰራ ማድረግ እንችላለን ወይ እንዳይበደል ማድረግ እንችላለን ወይ እንዴት አድርገን ማስቀጠል እንችላለን የሚለውን ማማራጭ ማሰብ ሌላኛው ጉዳይ ይሆናል ስለዚህ ለሌላው ሰው በሚሰራው መንገድ ብቻ ሳይሆን ለዛ ሰው በተለየ መልኩ የተወሰኑ ነገሮችን መፍጠር ደግሞ አንደኛው መንገድ ሊሆን ይችላል ከሱ ተጨማሪ ምናልባት አንዱ ያ ድል ሊሆን ይችላል ሰዎቹ ዘላቂ መፍትሄ እንዲያገኙ ምንገፋበት መንገድ እሱ ሊሆን ይችላል ስለዚህ ምናልባት እንደ ጓደኛም እየመከረን አብሮ እንደሚኖር ሰው እየቀረጽን ግዴለህም ይሄንን እኮ እንደዚህ ብናረጋው ደግሞ ብሎ ነይ ሰዎች የተሻለ እርዳታ ሙያዊ ድጋፍ ህክምና አስፈላጊ ሲሆን የሚያገኙበት ቦታ ላይ ደግሞ እንዲሄዱ ያ ምድል ይሆናል እኔ ምሰራበት ክሊኒክ ማገኛቸው ሰዎች በእኛ ሀገር ባለ የአእምሮ ጤና መገለል አሁንም ድረስ ስላለ የአእምሮ ህመምን በብዙ ምክንያቶች ከተለያዩ ነገሮች ጋር ስለምናያይዘው የሚመጡ ብዙ ሰዎች እኔ እንኳን ብዙም እንትን አላልኩም ባለቤቴ ናት ግን እንሂድ ብላኝ ዙሪያ ያለ ሰው ነው ቢሮ ያለ ሰው ነው እንደው ካልታየ ሲሉኝ ልሞክረው ብዬ ነው የመጣሁት ሚለኝ በጣም ብዙ ሰው ነው ይሄ ማለት ለሰዎቹ እንኳን ያልታያቸውን ያስቸግራቸው ያለውን ጉዳይ አብሮ የሚኖር ሰው የሚሰራ ሰው እነዚህ ሰዎች እድል ይፈጥራሉ ማለት ነው ደህና እንዲሆኑ እና በዛ አጋጣሚ መጥተው ደህና ይሆናሉ ሰዎች ችግራቸው ገብቷቸው ተረርተው አለካ ለዚህ ነበር እንደዚህ ለካም ሆኖ ብለው ወይም ደግሞ መጥፋት የሚችል ለሞ ነገር ከሆነ ደግሞ እንዲጠፋላቸው ሆኖ
ሰዎች ይመጣሉ። ስለዚህ አብሮ የመስራቱ ጥበብ ይሄ ይመስለኛል። መረዳት በሰዎቹ ጫማ ላይ ሆኖ መረዳት በተወሰነ መልኩ ለነዚህ ሰዎች አስቸጋሪነታቸውን ከግምት ውስጥ ያስገባ ቢያንስ እንዳልሽው ከዛ ከአስቸጋሪነት ውስጥ ምን ላወጣ እችላለሁ የሚለውን ነገር አስቦ ለመስራት አዳዲስ መንገዶችን መፍጠር መቻል በግንኙነት ውስጥ በአጠቃላይ ከዛ የመጨረሻው ደግሞ እንዳልኩሽ የተሻለ ገዛ የሚያገኙበትን ምድል ማመቻቸት ሊሆን ይችላል። አዎ እያነሳን ያለነው ነገር በእርግጥ እንደዚህ ነው እናንተ እንደምናወራው ቀላል እንዳልሆነ ተመልካቾችም እንደሚረዱ አስባለሁ። ነገርን ግልጽ መነጋገርስ መፍትሄ አይደለም? ለምሳሌ በእኛ ተግባቦት ውስጥ እንደዚህ ያሉ መሄድ የተለመደ ነው። ግን በእንደዚህ አይነት ሁኔታ ውስጥ በግንኙነቶች በቤተሰባዊ ህይወቶች በስራ ህይወቶች ላይ አይ ሄኖክ ይሄን ባህሪን አስተካክል ይሄ ነገር መታረም አለበት ይሄ ነገር ከብዶኛል መባባልስ ፈውስ አይደለም? በጣም በትክክል ቅድም ካልኩሽ ይሄ ነው መረዳት ማለት ይሄ ነው። መረዳት ያንዱ ሰው ብቻ አይደለም። እንደዚህ ይሆንክ ነው እኔ ተረድቻለሁ እኔም ጋር ደግሞ የፈጠረብኝን ስሜት ተረዳው ብሎ መንገር ማለት ይሄ ነው። መረዳት ይሄ ነው። ምናልባት ጥንቃቄው ምንድነው የሚፈልገው ለዛ ሰው ስሱ ሆኖ ምንድነው ይሄ ስሜቱን በማይጎዳ መልኩ አሁን በስመ ግልጽነት ለልቡ እንዳይከብደው ሆኖ ምናልባት አንዳንዴ ደግሞ እኮ ምን ነገረውም ነገር ምናልባት አስቦትም የማያቅ ሌሎች ሰዎች ደግሞ ነገሩ ስለማያቅ ስለኔ ነው የሚያስፈልግ የሚያስፈልግ ሊሆን ይችላልና እንደው ቀለል አላረገው እንችላለን እንዳልሽው በጣም ግን አስፈላጊው ነገር ነው ግልጽነት አንዳንድ ጊዜ እንዳው ከብዙ የሸፋፈነ ከሚያልፍልኝ ሰው በግልጽ የነገረኝ ሰው የተሻለ ረርቶች ጠቅሞሽ ሊሆን ይችላል። ማንንም እንዲህ ብሎኛ ያቅም የሚል ሰው ገጥሞ ያቅም እኔ ብዙ ጊዜ ገጥሞኛል። ግን እንዳልኩሽ ያለሽ ቅርበት ያንን ነገር ንግግሩ የምታረግበት መንገድ ሁኔታዎቹ እነዚህ በሙሉ ከግምት ውስጥ ገብተው ግን መሆን አለበት። ዝግጁ ነው ወይ ሰውየውስ የሚለውን ነገር ለመስማት ለመቀበል ዝግጁ ነው የሚለው በጣም አስፈላጊ ይመስለኛል። አንዱ አስቸጋሪነት እኮ ነው መቀበል አለመቻላቸው። ተሳስተሃል እኔ እንደዚህ አይነት ሰው አይደለሁም ብሎ ማለት ግን ምን አይነት ልብ ይጠይቃል? አሁን ከዛኛው ጎን ምናልባት እንዴ ይሄን ችግሬን መቼ ነው ማስተካከለው መቼ ነው ከሰው ተስማምቼ መኖር እንደው ያለብኝ ብሎ ለጓጓ ሰው ምን አይነት ልብና አይምሮ ደግሞ ሊኖረው ይገባል? ከዚህኛውም ሳይድ ከዚህኛው ጎንም ብናየው ጥሩ ይመስለኛል። እንዳልኩሽ እኮ ነው አሁን በሂደት መደጋገም ሲኖር እንደዚህ ሲኖር የሆኑ ጊዜያቶች አሉ ወደ ውስጣችን ምን መለከትበት እነዛ ጊዜያቶች በጣም ከባድ ስለሆኑ ነው ምን ዘጋቸው በመጡ ቁጥር ነው እንዴ ግን እንደዚህ ሆነ እንዴ እንዳሉት ተደጋገመ ይሄ ነገር እኔ ሆነ እንዴ ባለ ችግሩ እኮ ሳንል ቀርተን አይደለም። ልክ ያንን ግን መቀበል ቀላል አይደለም እና ለዛም ነው የሚያግዝይ ሰው የተረዳይ ሰው የሚፈልግ ሰው የሚፈልገው በዚህ ምክንያት ነው። ባለሙያም ጋር ሲመጡ የተሻለ የሚሆነው ባለሙያው የተለየ ስለሆነ አይደለም። ባለሙያው ትምህርቱ ዝግጅቱ የመሳሰለው ሌላው ነገር ልምዱ እነዛን ሰዎች በምን መልኩ ትሪት ማድረግ እንዳለበት እንዲያቅ ያደርጋዋል ነውና ቀላል አይደለም ለሰዎቹም ቅድም እንዳልኩሽ ሰዎቹ ላይ ፐርሰናል ዲስትረስ ያለው ይሄ ግለሰቦቹ ላይ የሚፈጠረው ጫና ቀላል አይደለም። ያቁታል ህይወታቸውን ሲያበላሽ ማግኘት የነበረባቸው ነገር ሲያሳጣቸው መድረስ የነበረባቸው ቦታ እንዳይደርሱ እክል ሲሆን እንደዚህ በደንብ ሰዎችም ይገባቸዋል። እንዳልኩሽ መጋረጃዎቻችን የሚበዙት ያንን ማየት ማንፈልግበትና የደበቅነው ምን ሄድበት ምክንያት ከተቀበልነው ብቻችንን ይዞን የሚሄድ አይነት ጎርፍ ሊሆን ይችላልና በተረጋጋ ለዛ ነው እንዲችሉት አድርጎ ማስረዳት የሚያስፈልገው በዛ ምክንያት የቀረን ጉዳይ አለ። ይሄ ምን ቀረን? በጣም ነገር አወራ የሚረዱን ይሽከሙንን ሰዎች እኛም ደግሞ ያንን እንደ ነፃ ስጦታ ማንወስድበት ሳምንት ወርና ህይወት እንዲሆን እንመኛለን። ዛሬ በፋና ቀለማት የእንግዳ ሰዓታችን ሄኖክ ከአስቸጋሪ ሰዎች ጋር በህይወት በስራ የመኖር ጥበብ እንዴት ያለ ነው በሚለው ጉዳይ ላይ ከሳይንሱ ከስራው የሚያቀውን አጋርቶናል። እኔ በጣም አመሰግናለሁ። ማለት በጣም አስፈሳች ደስ ብሎኛል ስለመጣ። ቴንክ ዩ። የተወደዳችሁ ተመልካቾቻችን ፋና ቀለማት በእንግዳ ሰዓታችን ይሄንን ተጫውተናል። በያላችሁበት መልካም ሰላም ያለው የረፍት ቀን እንዲሆንላችሁ እንመኛለን። እናመሰግናለን።